ዓለምን ወደማይቀረው ታላቁ የዓለም ጦርነት አፋፍ ሲገፋፋ የከረመው የመካከለኛው ምስራቅ ፍንዳታ በአንድ ሌሊት ባልተጠበቀ ተአምር ተቀልብሶ አድሯል። የእስራኤል የኢኮኖሚ እምብርት የሆነችው ቴል አቪቭ በታሪክ ታይቶ በማይታወቅ ሁኔታ የኢራን ባሊስቲክ ሚሳኤሎች ወርደውባታል። በዓለም ላይ እጅግ አስተማማኝ የተባለው የእስራኤል የብረት ጋሻ ድባቅ ተመቷል። ሚሊዮኖች ከምድር በታች ወደሚገኙ ምሽጎች ሲገቡ እስራኤል ከቁጥጥር ውጪ በሆነ ፍርሃትና ድንጋጤ ውስጥ ወድቃለች መባሉ ተሰምቷል። ነገር ግን ይህ ሁሉ ጥፋት እየሆነ ባለበት በዚያው ቅስፈት በፈረንሳዩ የቨርሳይ ቤተ መንግስት ውስጥ ዓለምን ጉድ ያሰኘ ማንም ያላሰበው እጅግ አስገራሚ ታሪካዊ ክስተት ተፈጽሟል። ዶናልድ ትራምፕና የኢራኑ ፕሬዝዳንት ማሱድ ፔሽኪያን ተቃቅፈው የሰላም ፊርማ ተፈራርመዋል። ይህ ድንገተኛ ስምምነት እስራኤልን ለብቻዋ ያስቀራት ትልቅ ክህደት ነው ወይስ የዓለምን ሰላም የታደገ ድንቅ ዲፕሎማሲ? እስራኤልን መከላከያ የሌላት ያስመሰላት የኢራን አስፈሪ ሚሳኤል ቴክኖሎጂስ የት ደረጃ ደረሰ? ዝርዝሩን ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግም እንዳይረሳ። በቀጥታ ወደ መረጃው አለፍን። ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ማሱድ ፔሽኪያን በፈረንሳዩ ቨርሳይ ቤተ መንግስት ውስጥ ታሪካዊውን የሰላም ስምምነት መፈራረማቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የኢራኑ ፕሬዝዳንት ማሱድ ፔሽኪያን በሁለቱ ሀገራት መካከል ለወራት የዘለቀውን የጦርነትና የወታደራዊ ፍጥጫ መቆም ያለመውን ታሪካዊ የአስተያየት መግባቢያ ሰነድ በፈረንሳዩ የቨርሳይ ቤተ መንግስት በይፋ መፈራረማቸውን የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል። የነጩ ቤተ መንግስት ከፍተኛ ባለስልጣናትንና የፈረንሳዩን የዜና ወኪል አጃንስ ፍራንስ ፕሬስ እንዲሁም አክሲዮስ የተባለውን የዜና ተቋማት ጠቅሶ የወጣው መረጃ እንደሚያመላክተው ይህ ታሪካዊ ስምምነት የተፈጸመው የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የቡድን ሰባት ጉባኤን ተከትሎ በታሪካዊው የቨርሳይ ቤተ መንግስት ውስጥ ባዘጋጁት የራት ግብዣ ላይ ነው ተብሏል። ፕሬዝዳንት ትራምፕ ከቤተ መንግስቱ ሲወጡ ለጋዜጠኞች በሰጡት መግለጫ ተፈርሟል፣ እኔ ራሴ በቨርሳይ ፈርሜዋለሁ ሲሉ ማረጋገጫ ሰጥተዋል። በተመሳሳይ የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃኢ የሀገሪቱን ብሔራዊ የዜና ወኪል ኢርናን ጠቅሰው እንደገለጹት የኢስላማባድ የአስተያየት መግባቢያ ሰነድ በሁለቱ ፕሬዝዳንቶች ፊርማ የጸደቀ ሲሆን አሁን የቀረው ስምምነቱን ተግባራዊነት መፈተሽ ብቻ ነው ብለዋል። የአሜሪካና የኢራን ድንገተኛ ስምምነት በዓለም አቀፍ ፖለቲካ፣ በነዳጅ ገበያና በባህረ ሰላጤው ቀጠና ላይ ከፍተኛ መነቃቃትና ለውጦችን ያስከትላል ተብሎ ይጠበቃል። በቅርብ ወራት ውስጥ በአሜሪካ በእስራኤልና በኢራን መካከል በተቀሰቀሰው ወታደራዊ ግጭት ምክንያት ለዓለም የነዳጅ ንግድ ወሳኝ የደም ስር የሆነው የሆርሙዝ የባህር ሰርጥ ተዘግቶ ቆይቷል። ይህም በዓለም አቀፍ ደረጃ የነዳጅ ዋጋ እጅግ እንዲንር አድርጎት ነበር። አዲሱ ስምምነት ወዲያውኑ ተግባራዊ መሆን መጀመሩን ተከትሎ ኢራን በባህረ ሰላጤው ላይ የጣለችውን እገዳ ታነሳለች ተብሏል። አሜሪካ በበኩሏ በኢራን ወደቦች ላይ የጣለችውን የባህር ኃይል ከበባ በአስቸኳይ ታነሳለች። ይህ ስምምነት የዓለምን የኃይል አቅርቦት በማረጋጋት የነዳጅ ዋጋ በፍጥነት እንዲቀንስ ያደርጋል ተብሎ ይጠበቃል። በስምምነቱ መሰረት ዋሽንግተን በኢራን የነዳጅ ኤክስፖርት ላይ የጣለችውን ማዕቀብ ወዲያውኑ ታነሳለች ተብሏል። በተጨማሪም ፕሬዝዳንት ትራምፕ ቀደም ሲል በአሜሪካ ታግደው የቆዩ የቢሊዮን ዶላር የኢራን ሀብቶች እንዲለቀቁ ፈቃደኛ መሆናቸውን ጠቁመዋል። ትራምፕ ለዚህ ውሳኔያቸው በሰጡት ማብራሪያ ገንዘቡ የራሳቸው የኢራናውያኑ ነው፣ ካልመለስንላቸው ማንም ሰው በአሜሪካ ዶላር ላይ እምነት ኖሮት ኢንቨስት አያደርግም በማለት የአሜሪካንን ዶላር ዓለም አቀፋዊ የበላይነት ለመጠበቅ ሲሉ መወሰናቸውን ገልጸዋል። ረቂቅ ሰነዱ እንደሚያመላክተው ሁለቱ ወገኖች በኒኩሌር መርሃ ግብር ላይ የመጨረሻ ስምምነት ላይ ሲደርሱ በመካከለኛው ምስራቅ ሀገራት ድጋፍ የሚንቀሳቀስ የ300 ቢሊዮን ዶላር የኢራን መልሶ ማቋቋሚያና የኢኮኖሚ ልማት ፈንድ ይመሰርታል። ትራምፕ ግን በዚህ ፈንድ ውስጥ የአሜሪካ መንግስት ቀጥተኛ ጥሬ ገንዘብ እንደማይኖርና ኢራን ከዚህ የምትጠቀመው መልካም ባህሪ ካሳየች ብቻ እንደሆነ አጽንኦት ሰጥተዋል። ስምምነቱ በአሜሪካ የውስጥ ፖለቲካ ውስጥ በተለይም በሪፐብሊካን ፓርቲ አባላት ዘንድ ትችት እየተሰነዘረበት ይገኛል። ምክንያቱም የስምምነቱ ሰነድ ስለ ኢራን የባሊስቲክ ሚሳኤል ክምችትም ሆነ በቀጠናው ስለምትደግፋቸው ታጣቂ ቡድኖች በግልጽ የጠቀሰው ነገር ባለመኖሩ እንደሆነ ነው የተነገረው። ትራምፕ ግን ለዚህ ምላሽ በሰጡበት ወቅት እንደገለጹት ሚሳኤሎቹ ትልቁ ችግር አይደሉም፣ የተወሰነ ቦታ ላይ ጉዳት ያደርሱ ይሆናል እንጂ ፕላኔቷን አያጠፉም በማለት ጉዳዩን አቅልለው ተመልክተውታል።
ዋናው ትኩረት የኒውክሌር ማበልጸግ ደረጃን ዝቅ ማድረግና የንግድ መስመሮችን መክፈት ላይ ሆኗል ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የቨርሳይ ቤተ መንግስት ታሪካዊ ግርማ ሞገስን በመጠቀም ፕሬዝዳንት ትራምፕን በፈረንሳይ እንዲቆዩ ማድረጋቸውና ይህንን ድርድር ማስተናገዳቸው የፈረንሳይን ለስላሳ ዲፕሎማሲያዊ ጉልበት ያሳየ ትልቅ ስኬት ተደርጎ ተወስዷል። ማክሮን ቨርሳይን የተጽዕኖ ማሳደሪያ የዲፕሎማሲ መሳሪያ ሲሉ ገልጸውታል። የቨርሳይ ስምምነት በመካከለኛው ምስራቅ የተቃረበውን ታላቅ ጦርነት የቀለበሰ ቢሆንም በቀጣዮቹ 60 ቀናት ውስጥ የሚደረጉት የኒውክሌር ድርድሮች እንዲሁም የኢራን ቀጣይ ወታደራዊ እንቅስቃሴዎች የስምምነቱን ዘላቂነት የሚወስኑ ወሳኝ ፈተናዎች ይሆናሉ ተብሏል። ይህ በእንዲህ እንዳለ እስራኤል ላይ ሌላ ሰበር መረጃ ተሰምቷል። በቴል አቪቭ ከተማ ከባድ የሚሳኤል ጥቃት መፈጸሙ ተነግሯል። በኢራንና በእስራኤል መካከል እየተካሄደ ባለው ቀጥተኛ ወታደራዊ ግጭት የኢራን ባሊስቲክ ሚሳኤሎች የእስራኤል የኢኮኖሚ እምብርት ወደ ሆነችው ቴል አቪቭ መተኮሳቸውንና የመከላከያ ጋሻዎችን ጥሰው መሬት ማረፋቸውን የዓለም አቀፍ የዜና ምንጮች ዘግበዋል። እንደ ታይምስ ኦፍ እስራኤልና አናዶሉ ዘገባዎች ከሆነ ከተወነጨፉት ሚሳኤሎች መካከል የተወሰኑት የከተማዋን የአየር መከላከያ ሲስተም በመስበር በቴል አቪቭ ስር በሚገኝ የተመሸገ የከርሰ ምድር መጠለያ አቅራቢያና በተለያዩ ይዞታዎች ላይ አርፈዋል ብለዋል። በጥቃቱ ምክንያት በከተማዋ የሳይረን ድምፅ ያስተጋባ ሲሆን በሚሊዮን የሚቆጠሩ ነዋሪዎች ወደ ምድር ውስጥ መሸሸጊያ ቦታቸው እንዲገቡ ተደርገዋልም ተብሏል። የእስራኤል የሀገር ውስጥ ደህንነት መምሪያ ባወጣው አስቸኳይ መመሪያ በቴል አቪቭ የሚገኙ እንደ አቺሎቭ ሜዲካል ሴንተር ያሉ ትላልቅ ሆስፒታሎች ህሙማንንና የቀዶ ጥገና ክፍሎችን ሙሉ በሙሉ ወደ ምድር ውስጥ መጠለያዎች አዘዋውረዋል ብለዋል። በተጨማሪም የትምህርት ተቋማት እንዲዘጉና ስብሰባዎች እንዲገደቡ ታዟል። የኢራን መገናኛ ብዙሃን ጥቃቱ ቀደም ሲል እስራኤል በሊባኖሷ ቤሩት ላይ ለፈጸመችው የአየር ጥቃት የተሰጠ የአጸፋ እርምጃ መሆኑን ገልጸዋል። በቴል አቪቭ የተመሸጉ የከርሰ ምድር ይዞታዎችን ኢላማ ያደረገው የሚሳኤል ጥቃት በመካከለኛው ምስራቅ ለዓመታት ሲካሄድ የነበረውን የውክልና ጦርነት ወደ አደገኛና ቀጥተኛ የሃያላን ፍጥጫ የቀየረ ክስተት መሆኑ ተነግሯል። እስራኤል በዓለም ላይ እጅግ አስተማማኝ የሚባል የአየር መከላከያ ቢኖራትም አሁን ላይ እየደረሱ ያሉት ተከታታይና እጅግ የበዙ የባሊስቲክ ሚሳኤል ጥቃቶች መከላከያውን የመቆጣጠር አቅም እየተፈታተኑት መሆኑን ያሳያል ተብሏል። አንዳንድ ሚሳኤሎች መሬት ማረፋቸው የኢራን የሚሳኤል ቴክኖሎጂ ትክክለኛነትና ፍጥነት መጨመሩን የሚያሳዩ ምልክት እንደሆኑም ተነግሯል። እስራኤል ከፍርሃትና ከከፍተኛ ጉዳት ለመዳን አብዛኞቹን ስልታዊ ተቋማት፣ ሆስፒታሎችን፣ የባቡር ጣቢያዎችን ጨምሮ ወታደራዊ እዞቻቸውን ከምድር በታች በሆኑ ምሽጎች ውስጥ አዋቅራለች ተብሏል። የኢራን ሚሳኤሎች እነዚህን የተመሸጉ ቦታዎች አቅራቢያ መምታታቸው የትኛውንም የእስራኤል ክፍል ሊያርፉ እንደሚችሉ መልእክት ለማስተላለፍና በህዝቡ ላይ የስነ ልቦና ጫና ለመፍጠር የታለመ ጥቃት ነው ተብሏል። ኢራን ጥቃቱን የፈጸመችው በሊባኖስ የሚገኘው ሄዝቦላ በተጠቃ ማግስት ነው። ይህ የሚያሳየው ቴሄራን በአጋሮች ላይ ለሚሰነዘር ጥቃት በእኔ ላይ እንደተሰነዘረ ቆጥራለሁ የሚለውን አዲሱን ቀይ መስመሯን በተግባር ለማሳየት እየሞከረች መሆኑን ነው። በተመሳሳይ ሰዓት የየመኑ ሁቲዎችም ወደ መካከለኛው እስራኤል የሚሳኤል ጥቃት በመሰንዘር አጋርነታቸውን አሳይተዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሀገሪቱን ደህንነት ማስጠበቅ አልቻሉም በሚል ከውስጥ ተቃዋሚዎችና ተንታኞች ከባድ ትችት እየቀረበባቸው ይገኛል። ይህ ጥቃት በቀጣይ እስራኤል በኢራን የኒውክሌር ወይም የነዳጅ ማጣሪያ ተቋማት ላይ ከባድ የአየር ጥቃት እንድትሰነዝር መንገድ ሊከፍት እንደሚችልም ተገምቷል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘት ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩልን።